ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቴክናት ኖት እያያዛችሁ ምናምን። እሺ፣ በነገራችን ላይ አውቀው አወሳስበው ማለፍ ስለሚፈልጉ ነው እንጂ እሺ። ኤኒዌይስ እሺ፣ እዩ ምን ነካው? ያዳክ ሂዝቡላ አንዳንዴ እሺ፣ አሁን በደንብ ስሙ። እሺ፣ በደንብ ስሙና ከዛ እዚህ የተናገረው ላይ ራሱ ወደ ኃጢአትና እግዚአብሔርን ላለመውደድ ዓለማዊ ለመሆን እግዚአብሔር እገዛ ያስፈልጋሉ። በሚገባው ይሄ የተቆረጠው ነው። እሺ፣ በሚገባ ያስፈልገናል። ኦኬ፣ ይሄ በቃ ተቆረጠ። ጀምረው ካልኩ ቅዱስ ዮሐንስ አፈወርቅ ያነሳውን ሀሳብ እኮ አነሳውልን። በራሳችን ተነስተን ብናምን በራሳችን ተነስተን ስላመንክ ትድናለህ ወይ ነው? አትድንም። መጀመሪያ ጸጋው ሊመጣ ጸጋው ሊገለጥ ያስፈልጋል። አሁን መፍቀድም እዚህ ጋርም ቆረጠ። እሺ፣ ለማይችል ምንም እንደው ፈቅዶ መቀበልም ሪጀክት ማድረግም ለማይችል አካል እንደው ተተቀበል። ኦኬ፣ ካልተቀበልክ ሪጀክት ካረከው ግን አይባልም። ኦኬ፣ ሳይባል ማድረግ ለማይችል ሰው እንደው እንደዚህ ካላረክ ምናምን ተብሎ አይነገርለትም። ሶ ፈቃዱ አለ። ቶታሊ የሞት አይደለም ግን ያ ፈቃድ ግን የጸጋ እግዚአብሔር ያስፈልጋል። በሚገባ ያስፈልጋል። ስለዚህ ፍሬ አይደለም የእግዚአብሔር። አሁን ለምሳሌ አንተ ኃጢአት ለማድረግ ፍሬ የእግዚአብሔር ጸጋ ያስፈልጋል። ወደ ኃጢአትና እግዚአብሔርን ላለመውደድ ዓለማዊ ለመሆን እግዚአብሔር እገዛ ያስፈልጋል። በሚገባ ያስፈልገናል። ምንድን ነው ልዩነቱ? ኃጢአት ላለማድረግ እግዚአብሔር ጸጋ ያስፈልጋል። ኃጢአት ለማድረግ ላለማድረግ አይደል? እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል። ኦኬ፣ ሰምታችሁ ቆይ፣ በደንብ ስሙ። ኃጢአት ላለማድረግ ከመጀመሪያ ጀምሮ ያሉን ክፈት። አንተ ደግመህ ከከፈትክ እታች አወርዳለሁ። በሽተኛ ነህ እንዴ? በእናትህ ምን አይነት ሰው ነው? በፈጣሪ እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል አይደል? ራስህ ብቻ ማድረጋችን በራስህ ከሆነ ወደ ስፒሪቹዋል ነገር ያለው ወደ ስፒሪቹዋል ነገር ያለው ነገር ቦንዴጅ ውስጥ ነው ማለት ነው። አየህ፣ ወደ ኃጢአት ሲሆን ወደ እግዚአብሔርና ስፒሪቹዋል ነገር ሲሆን ግን ፍሪ ዊል የተለየ ሆነ። ኃጢአትን ለማድረግ የእግዚአብሔር ጸጋ አያስፈልግም። ኦኬ፣ በደንብ ሰምታችሁት ከሆነ መጀመሪያ ላይ ምንድን ነበር ያለው? ኃጢአት ለማድረግ ራሱ የእግዚአብሔር ፈቃድ ያስፈልጋል ወይ ከተባለ ባይዘወይ እግዚአብሔር ሳይፈቅድ የሚደረግ ነገር ምንም ነገር የለም። መጀመሪያ ላይ በደንብ አስተውሉ። እግዚአብሔር ሳይፈቅድ የሚደረግ ምንም ነገር የለም፣ ከእግዚአብሔር ፈቃድ ውጭ የሚሆን ማለት። እግዚአብሔር ሳይፈልግና ሳይፈቅድ በደንብ ለዩ። እሺ፣ ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው የሚሆነው። ሰይጣንም መኖር የሚችለው እግዚአብሔር ስለፈቀደለት። እግዚአብሔር ፈቀደ ማለት ግን እግዚአብሔር ይወዳል ማለት አይደለም። አሁን ሰው ኃጢአት እንዲሰራ ነፃ ፈቃዱ ተጠቅሞ ሰው ኃጢአት እንዲሰራ እግዚአብሔር ይፈቅድለታል አይፈቅድለትም? ይፈቅድለታል። ባይዘ ነፃ ፈቃዱ ተጠቅሞ ኃጢአት እንዲሰራ ፈቅዶለታል። ነፃ ፈቃዱ ተጠቅሞም ጽድቅን እንዲሰራ እግዚአብሔር ፈቅዶለታል፣ በፈቃድ ደረጃ ማለት ነው። ግን
እግዚአብሔር ይወዳል ወይ ነው። እግዚአብሔር ይፈልጋል ወይ ከሆነ ግን አይደለም። የእግዚአብሔር ፍላጎት የእግዚአብሔር መውደድ ግን ነው ወይ? አይደለም። አንዳንዴ አሁን ለክፉ መሻታቸው አሳልፎ ሰጣቸው ሲባል የእግዚአብሔር ፈቃዱ እንደፈቀደላቸው ፈቃዱ እንዳላቸው የሚያጠይቁ ጽሁፎች አሉ። አሁን ለምሳሌ የእግዚአብሔር ፈቃዱ ሰጥቷቸው ነው ማለት ያንን ማድረግም አለማድረግም በእግዚአብሔር ፈቃድ ላይ የተመሰረተ ነው። እግዚአብሔር ሳይፈቅድ ምንም ነገር የሚደረግ ነገር የለም በፈቃድ ደረጃ ከሆነ። ነገር ግን እግዚአብሔር የሚወደውና የሚፈልገው ነው ወይ ካልን ግን አይደለም። ለምሳሌ ሰዎች ኃጢአት እንዲሰሩ እግዚአብሔር አምላክ ይፈልጋል? አይፈልግም። ፈቅዶላቸዋል ግን? አዎ ፈቅዶላቸዋል። ኦኬ፣ መጀመሪያ ይሄ መለየት መቻል አለባቸው። የእግዚአብሔር ጸጋ ግን ሰዎች ኃጢአት እንዲሰሩ ያግዛቸዋል? አያግዛቸውም። እንዴት ያግዛቸዋል? የእግዚአብሔር ጸጋ ሰዎች ኃጢአት እንዲሰሩ አያግዛቸውም። ጽድቅ እንዲሰሩ ግን የእግዚአብሔር ጸጋ ያግዛል። በደንብ ነው የሚያግዘው፣ በደንብ ነው የሚረዳው። ያለ እግዚአብሔር ጸጋ ራሱ ምንም በጎ ነገሮችን ማድረግ አይቻልም። ኦኬ፣ ያለ እግዚአብሔር ጸጋ ያለ እግዚአብሔር እገዛና ረዳትነት የሚደረጉ ምንም ነገሮች የሉ። ይህ ሲባል ግን ያለኛ ነፃ ፈቃድ ማለት አይደለም። ይሄ አሁን ቀጥሎ ሰው ኃጢአትን ለማድረግ ትችላለህ እንደ ፍሪ ዊል። እግዚአብሔርን ግን ለመፈለግና ወደ እግዚአብሔር ለመቅረብ ግን የእግዚአብሔር ጸጋ ግዴታ ያስፈልገኛል ብላል። ምክንያቱም ብቻን ማድረግ ስለማችል ወደ ኃጢአት ስለምትሄድ ነው። የራስህ ፍሪ ዊል ያልከው ፍሪ አይደለም ማለት ነው። ዮር ፍሪ ዊል ኢዝ ኖ ሎንገር ፍሪ ኢትስ ኢን ቦንዴጅ። ሉተር እያለ ይህንን ነው፣ የእኛም ኮንፌሽኖች ያሉት ይህንን ነው። እኔ ደግሞ በሉተር ሳይሆን በመልስልህ መጽሐፍ ቅዱስ የሚለውና አባቶች የሚሉት ቅዱስ ዮሐንስ አፈወርቅ አሁን እንደው የእግዚአብሔር ጸጋ ራሱ መምጣት ያስፈልግ ባይዞ አንተ ፍሪደም እና አይ ቲንክ ፍሪ ዊል በጣም እያምታታው ነው ይመስለኛል። ፍሪደም እንደውም እንትኖች አንዳንድ ሉትራኖችም አይቻለሁ እንደዚህ አይነት ሀሳብ ሰው ፍሪ ዊል አለው። ኦኬ ፍሪ ዊል አለው። አይ ቲንክ ቪዲዮም ራሱ ማውጣት ይችላል። ፍሪደም ነው የሌለው የሚሉ አይ ቲንክ አንተ ወንድሞች ምናምን እንደዛ አይነት ሀሳቦች የሰማ መሰለኝ። ስለ ፍሪ ዊል ማለት ፍሪደም ማለት አይደለም። ወይም ደግሞ በጣም በቃ ቱ ዘ ኤክስትሪም ነፃ ሆነ እግዚአብሔርን ፈልገ ወደ እግዚአብሔር መድረስ በራስህ ትችላለህ። ዚስ ኢዝ ፔላጊያኒዝም ወይም ደግሞ የፔላጊሴሪዝም። ፍሪ ዊል ማለት ግን ቾይዞች አሉ ወይም ደግሞ የቀረበልህን ነገር ወይዘር ቱ አክሴፕት ኤንድ ፕሮጀክት ነፃ ነህ ማለት ነው። አሁን ለምሳሌ መዳን ሁሌ ከእግዚአብሔር ነው አይደለም። እግዚአብሔር ካልመጣ ቅዱስ ዮሐንስ አፈወርቅ እንደው ከአንዴ ልክፈልና እሱን ብናነበው ታይሻል አይቀርም። ይሄ ኤፌሶን ምዕራፍ 2 ላይ ያለው ሀሳብ በሚገባ ስለሚያብራራው ኤፌሶስ 2:8 ላይ ማለት ነው። ምን ይላል? ጸጋው በእምነት ጸጋው በጸጋው ድናችኋል ይላል። እሺ የተሰጠው ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ። ኦኬ የተሰጠው ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ እንዴት አድርጎ ራስን ዝቅ እንደሚያት በደንብ አረ እነዚህማ አላህ ነው የሚያመልኩት ነው አይነት ነገር የሚያመልክፋልና ይላል። እሺ በእምነት አለ። ጸጋው በእምነት አይደለም የሚለው ጸጋው በእምነት አድናችኋል አለ። እንግዲህ በሌላ መልኩ የራሳችን ነፃ ፈቃድ አወር ፍሪ ዊል ማለት ነው። እሺ አወር ፍሪደም ነው አወር ፍሪ ዊል እንግዲህ አለ በሌላ መልኩ የራሳችን ነፃ ፈቃድ እንዳይጎዳ የእኛን የስራ ድርሻ ደግሞ ምን አለ ጨመረ። አዎ የሰው ነፃ ፈቃዱ አለ። ፈቃድህ ተጠቅመህ በእምነት አምነህ ነው የምትድነው አለ። ነፃ ፈቃድህ ሳይነካ እንደው በጸጋ ብቻ ነው ብሎ ነበር። ስለዚህ ዝም ብለህ ደግሞ እሱ እንዳትመካ ኦኬ እንዳትመካ በራሴ ነው እንዳትል በጸጋ ነው የዳናችሁት አለ። አይ ያለ እኔ ነው እንደው ዝም ብሎ መጥተው ጸጋው ደግሞ ያለ እኔ ምንም እንደው ከእኔ ምንም ሳይጠበቅ ነው እንዳትል ደግሞ የራስህ ምንም ጨመረ። የራሳችን ነፃ ፈቃድ እንዳይጎዳ ደግሞ የእኛ የስራ ድርሻ ባይዘው ይሄ ወርክስ ኦፍ ሎው እያለ አይደለም ነፃ ፈቃድን አንዳንዴ ስራ የሚመስላቸው ስላሉ ማለት ጨመረ ሆኖ ዳግመኛ አለፈው ይላል። ነገር ግን አሁን ደግሞ ይሄ በእምነቴ ነው ብለህ ደግሞ እንዳትመካ አለ። ኦኬ ከእኛ አይደለም እናለ ኦኬ አይ በገዛ እምነቴ እኮ እምነቴ ማለት ነፃ ፈቃዴ ተጠቅሜ ፈቅቼ መርጬው እኮ ነው ይላንኩት ብለህ ደግሞ እንዳትመካ ምን አለ ከኛ አይደለም ማለት ሁሉም ነገር ከኛ አይደለም። ከዛ በኋላ ከኛ አይደለም ምን ማለት ነው? ከኛ ሲል ከእምነትም አይደለም ማለት ነው። እኛ ስላመንን ደግሞ አይደለም ጸጋው መጥቶ ያዳነ። ታዲያ እንዴት ነው? ምክንያቱም ክርስቶስ ባይመጣ ኖሮ እንደው ክርስቶስ ባይመጣ ሺህ አማኝ ብትሆን ማለት ነው ልትድን ትችላለህ? አችልም። ለምን? እየተነሳ እየፈረጠ ጸጋው ሊመጣ ይገባል። ክርስቶስ ሊመጣ ይገባል እንድትድን። ስለዚህ ክርስቶስ ባይመጣ ኖሮ ትድናለህ? አትድንም። ማይ ብራዘር
ያ እና ቴንኪው በአጭሩ ምንድነው ፖይንቱ? የኛ ትምህርት ሲነርጀቲክ ነው። ሲነርጂ ሲባል አንዳንዴ በጣም ወደ ፔላጌስም ሽፍት ለማድረግ ይሞክራሉ። ደግሞ ጸጋም ያስፈልጋል ስትላቸው ደግሞ ወደ ራሳቸው ትምህርት ሁለት ኤክስትሪም ይዘው ይንቀዋለላሉ። ሁለቱ ኤክስትሪም አንቀበላቸውም። ይህ በራሳችን ስራ ነው የሚለው የፔላጌስም፣ አይ በጸጋ ብቻ ነው የሚለው የአውግስቲኒያንም፣ ሁለቱንም ጽንፎች አንቀበላቸውም። ታዲያ ትክክለኛው የአባቶች ትምህርት ምንድን ነው? ሲነርጀቲክ ማለት ነው። የእግዚአብሔር ጸጋ መጥቶ አንተ ደግሞ ነፃ ፈቃድ ተጠቅመ ካልተቀበልክ በቃ ድህነት የለም። ያንን የመቀበልና ያለመቀበል ግን ፍሪ የሆነ ፈቃድ አለ። አዎ ነፃ የሆነ ፈቃድ፣ ፍሪ ዊል ማለት እሱ ነው። በነፃ ማለት ነው የሚሰበክልህን ወንጌል እሱ ሰምተ እሺ ብለህ የመቀበል የመስማማት የመፍቀድም አይ እምቢ ብለህ ሪጀክት የማድረግም ምን አለ? ነፃ የሆነ ፈቃድ አለ። እሱ ነው ፍሪ ዊል ማለት። ሰዎች ወደው አሜን ብለው ሊቀበሉት ይችላሉ። ሰዎች ደግሞ ወደው አንፈልግም ብለው ሪጀክት ሊያደርጉት ይችላሉ። ይሄ ንጹም ማለት ነፃ ፈቃድህ ነው፣ የሰው ነፃ ፈቃድ። ይሄ ደግሞ ባይዘወይ የአባቶች ኮንሰንሰስ ያለበት ትምህርት ነው ማለት። ኮንሰንሰስ ሲባል በቃ በምልአት የሚያምኑት ትምህርት ነው ማለት። ስለዚህ የሆነ ከሁለት ሳምንት በፊት መጥተ ፔላጌስ ብትል ሰሚ ፔላጊያን ብትል ከእግዚአብሔር ጋር ተጋግዘናል እያሉ ነው ብትል ማንም አይሰማህም ማለት ነው። ውሾች ይጮሃሉ፣ ግመሎች ይሄዳሉ እንደተባለው እየጮክ ከሉተር ጋር ከአባት ወርዳለ እንጂ ምንም የምትቀይረው ክርስትና ላይ የምትለውጠው ነገር አይኖርም ማለት ነው። ቪዲዮ ቆረጥ ካልቆረጥክ ምንም የምታመጣው ለውጥ የለም ማለት ነው። ኦኬ ትሩ ዶክትሪን በቃ የቤተ ክርስቲያኒቱ ትሩ ዶክትሪን ሲነርጀቲክ ነው። ይሄንን ማፍረስ ሲያቅት ሰሚ ፔላጌስ በል አጋሰስ በል ምንም የምትቀይረው የምትለውጠው ነገር የለም። ትምህርታችሁ ትናንት ያ ቦሳይ ቃሎት ያሰማልን ብሮት ባይዘው በጣም የሚያስቀው ይሄ ብዙ ጊዜ ይሄ የላፊንግ ኢሞጂ ዝም ብሎ የሚያስቀምጡ ሰዎች አንደኛ ወይ ስለሚወራው ነገር ምንም አይዲያ የሌላቸው ሰዎች፣ ሁለተኛ ወይ ደግሞ ቪዲዮ ጨርሶ የማይሰሙ ሰዎች ናቸውና ምንም አሁን ቅድም ኮሜንት ላይ ራሱ ስማቸው ሲጠቀስ የነበሩ ሰዎች አሁን ወንድማችን ከናንን አይቼዋለሁ አላህ ነው እንደሚያመልካቸው ብሎ ጻፈ። ወንድማችን ከናን እንግሊዘኛ መናገር አይችል፣ ማንበብ አይችል፣ አማርኛ መናገር አይችል፣ መጻፍ አይችል። እንደው እንዴት አድርጌ ላስገባባሉ አላህ ነው የሚያመልካቸው ብሎ አዲስ እውቀት ካለ ከሱ ጋር መወያየት እሱ በሌለበት ቦታ። እሺ ቃዶሽ አንድ ጥያቄ ጠይቃለሁ፣ እንዳትሄድም እንዳትሄድ አይ ከኔ ጋር ነው ወይ መጽሐፍ ካለ እኔ እናንተ ነው ቀደም ማለት ነው። ቃዶሽ እኔ ውይይት ቆይ አታስወርዱት አንተ ቀደም ቃዶሽ እኔ ከዮሲ ጋር ውይይት እያደረኩ ግሪክ ኦርቶዶክስ ተመሳሳይ ጾታ ትቀበላለች ብለህ በተደጋጋሚ ኮሜንት ላይ ትጽፍ ነበር አይደል? ግሪክ ኦርቶዶክስ የምትቀበለው ኦርቶዶክስ የለችም ግሪክ። እሱ ነው ግሪክ ኦርቶዶክስ ትቀበላለች ብለህ ጽፋል አልጻፍክም? ኮሜንት ላይ አይ የምትቀበል የለችም ካልክ አሁን መረጃ አመጣላለሁ። እሺ የምትቀበል ኦርቶዶክስ ካለች አሳየን ቶሎ። እሺ አሳያለሁ። ቆይ ጎበዝ እስከዛ እሱን አወጣላለሁ መረጃውን፣ ችግር የለውም። አይ እስከዛ የሚባል ነገር የለም። ማስረጃውን አውጣ ወዳጅ። እስከዛ ይለኛል እስከዛ ይለኛል። ግሪክ ቤተክርስቲያን እኔ እንደውም በጣም ሶዶም ትቀበላለች የሚል አምጣ። አይ እኔ እንደውም ግሪክ ነበር ግሪክ ብሎ ነው ኮሜንት ሲጽፍ የነበረው። እኔ በደንብ አይቼዋለሁ እውነት ለማውራት ግሪስ እያለ ሲጽፍ ነበርና እሱን ማስረጃ ቢያቀርብ ጥሩ። ካልሆነም ግን ኦርቶዶክስ አብያተ ክርስቲያናት እንደ ቸርች ተመሳሳይ ጾታ ጋብቻን ይቀበላሉ የሚል ማስረጃ ወዳጄ እንጠብቃለን። የኢዮስያስ ዕጣ ፈንታ ሊገጥም ነው መሰለኝ እንዲሁ ሳይ አንተ በወፍ በረር የምትሰማውን ዝም ብለህ አለኝ እያልክ አታውራ። የሆነ ይሄ ባይዞ ደፋር ጀግና እኮ ነው ባይዞ። የሆነ ሰዓት ዮሐንስ አፈወርቅ ዮሐንስ 3:5 ለጥምቀት ብለው አልፈታውም። ማስረጃ አለኝ ክፈት ይባላል። ቆይ እስቲ የቱ ጋር ነበር ያየሁት? እስቲ አንተ ጋር ከያዝከው አማርኛው ጭራሽ ከአንተ ነው ያየሁት አለኝ። አንተ ስታነብ ነው ያየሁት ለጥምቀት ብለህ አልፈታውም ብሎ እና አንተ ጋር ነው ያየሁት እንዳይል ጋዲ ፍራ። ኧረ እስቲ ቆይ እንጠብቀው እስቲ። እኔ በጣም ድፍረታቸውን ስለምወደው እኮ ነው እውነት ለማውራት። ቃዶሽ አለ ድምፅን አሰማን እስቲ።
ጉግል ሰርቹ እንዴት ይሄደ ነው? አይ ግሪክ ኦርቶዶክስ አስታውስከኝ ከነአን ባይዘው ይሄ የቀድር ትምህርት አላህን ነው እንደሚያመልኩት የሚለው የቀድር ትምህርት ማን እንደሚቀበል ባይዘው በዚህ አጋጣሚ እንደውም ትንሽ አሳያለሁ በኋላ ላይ ቀድርን ማን እንደሚቀበል አላህን ማን እንደሚያመልክ በዛው አጋጣሚ በደንብ አንድነቱና ልዩቱ በደንብ መታየት አለበት። ያዛ እንደ በመሰረታዊ ጉዳይ አንድ ነን ብሎ ነገር እንዳይመጣ ፕሮቴስታንቲዝም ምን አይነት ሞራል ኑሮት እንደሆነ የእስልምናውን ቀድር የሚቃወመውና አረኛ አሁን የእምነት አባታቸው ላይ ልንሄድ አይደል እንዴ ወዳጅ? አሁን ሉተር ላይ እኮ ልንመለስ ነው እንዴ? ምን ይገርማል። ጭራሽ የእምነት አባት አይደለም ብለን እኮ ላይቭ ልንጀምር ነው። እና ምንድነው እናት ነው እናታቸው ነው ታዲያ። እኔ ያሳዝነኛል እነሱ ለማውራት ግን ቃዶሽ ወይ ሌላ ቀን እናድርገው ውይይቱን አይደለም ስማኝ። አሁን እኔ ግሪክ ኦርቶዶክስ ብዬ ያልኩት አሜሪካ ያለችው አንድ ግሪክ ኦርቶዶክስ አለች። እሷም የምትቀበል ከሆነ አሳየን። እሷም አሳያለሁ፣ መረጃውን አመጣላለሁ። ቆይ ሌላ ጊዜ አሁን አንድ ተቀበል። ኧረ ሌላ ጊዜ ይላል እንደ እባክህ አምጣ። ሌላ አመጣላለሁ አልኩ እኮ ሌላ ጊዜ። እስከዛ ቅድም አሁን ዮሐዴ ባወራው እኔ ለዮሐዴ ጥያቄዎች አሉኝና ተሳስተህ ከአሁን በኋላ ተሳስተህ ክርስቲያኖች ቤት ውሸት እየዋሻ አትግባ። ተሳስተህ ትያዛለህ። አመጣላለሁ አልኩኝ እኮ አመጣለሁ። ችግር የለም ካልገባላችሁ እንጠብቃለን። አምጣሽ ከዛሬ ውጪ ያን ካላመጣው ታስገቡኝ ገስ ላይ ችግር የለም። አይ ዛሬ እንጠብቃለን። ችግር የለውም። አሁን አይደለም አሁን ለምን ማምጣት አቃተ? ሄዶ ነው እንደሚያመጣው ከዛው ከአሜሪካ ነው የሚያመጣው ሄዶ አንድ ስልክ ብቻ ነው ያስኩት። እኔ እኮ ባይዘው ይሄ ልጅ ከውሸቱ አለመታመኑ አሁን ይኸው ልፈልግ ቆይ ምናምን ብሎ ሄዷል ነበር። አንድ ስልክ ነው ያለኝ ደግሞ እያለ ኧረ በመድኃኒዓለም ዮሐዴ አሁን ማውራት ትችላለህ ወይስ ልውጣ? አንተ ሁለት ከየት ነበር ልታመጣ? አንተ ያላልከው ነው ያለው። ቆይ እስካሁን የቆየኸው ቆይ አንዴ እስካሁን የቆየኸው ምን ልታመጣ ነበር? አይ እናንተ እስክታወሩ ድረስ ሚውት አድርጌ እየጠበቅኳችሁ ነበር። ወመድኃኒዓለም እስክታወሩ አንዴ ጠብቁኝ ነው ያልከው ወይስ ላምጣ ብለህ ነው? አይ አውርታችሁ እስክትጨርሱ ድረስ ያው ሚውት አድርጌ ላምጣ ብለህ ላምጣ አላልክም? አመጣለሁ አልኩ እኮ ቅድም ላምጣ ብለህ ነው እየጠበቅንህ የነበረው ወይስ አይደለም? አመጣለሁ አልኩ ግን አንተ የለም ምንም የትኛውም ኦርቶዶክስ አመጣለሁ ካልክ አምጣ። አሁን አመጣለሁ ብላለህ አምጣ። እየጠበቅን ነበርኩ። ለምን አታመጣ? እንትን እንዳይሆን ሜቢ በኢራቅና በአሜሪካ ጦርነት ምክንያት ወደ ግሪክ በረራ ቆሞ እንዳይሆን ዮሐዴ እንዴ አንተ ምን አይነት እንዴ በስመ አብ። እስከዛ ቆይ የእናንተ ቀድር ከሙስሊሞች ጋር እንዴት እንደሚመሳሰል እስከዛ ቁጭ ብለህ ትማራለህ። ፓስተር ካልተቀበልክ ያው ሁሌም እንደዚህ ሚውት አድርገህ አንተ መጀመሪያ መማር ነው ያለብህ። ዛሬ ጥያቄ ሳትማር አትጠይቀህ። እሱን እኮ ሚውት አድርገህ አይ ደፈር በልና ዛሬ ጥያቄ ተቀበል። ሚስተር አብዱል አንዴ ሚውት አድርገውና አስወርጃለሁ። በቃ ማስረጃ ሲኖርህ ገዝተህ ላክ ወዳጄ። እንቀጥል አይደል? አዎ ትንሽ የሙስሊሞቹ ቀድር የተወሰነ እንያት አይሻልም? እሺ ምን ይላል መሰላችሁ? አሁን በፕሮቴስታንቶች ትምህርት እነዛ ጸጋው ተቋርጦ ነው እንዴ ወይስ ምንድን ነው? ዮሐዴ ተቋርጦበት ነው ስልክ ገብቶበት መሰለኝ። ጋይስ ግን አንተች ቤት ስትገቡ ለምንድን ነው ታፕታፕ ማታረጉት? እስቲ 100 ሺህ ያስገቡ ታፕታፑን። እንዴ እጃችሁን አሰሩ። የምሬን እኮ ነው። 100 ሺህ ያስገቡ ታፕታፑን። እስቲ እጃችሁን ቶሎ ጠቅጠቅ አድርጉ። 100 ሺህ ዮሐዴ እስኪያወራ ድረስ 100 ሺህ ያስገቡት። ቀጥል ፓፓ። ኦኬ እሺ አሁን ተመልሻለሁ። ያ እሺ ጥሩ። በመናፍቃንም ነገር ወይም ደግሞ አላህ በስሮቻቸው ላይ ወደ ክህደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁትን ለእናንተ ምን አላችሁ? አላህ ያጠመመውን ሰው በመድኃኒዓለም ሶሪ የአሁኑ ስልክ ነው። እሺ እቺን ሌላ አላህ ምን ያለውን አላህም ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኝለትም ማለት።
አላህ ያጠመመው ወይም ደግሞ ያሳሳተው በቃ ማንም ሊያቀናው አይችልም። እሱ አጥምሞታል ወይም እሱ ካቀናው የቀና ይሆናል፣ ካጠመመው ደግሞ የጠመመ ይሆናል ይልና አልቁርጥቢ ተፍሲር ወይም ደግሞ ሙፈሲር ነው። ይሄ ቁርአናቸው የሚያብራራ ሙፈሲር ነውና ሱራ 64 አያ 2 ላይ ሲያብራራ ልክ ፕሮቴስታንቶች ለቀድር ትምህርታቸው የሚጠቅሱት ምዕራፍ አለ የፈርዖንን ልብ አጸናለሁ ወይም ደግሞ አጸናለሁ ብሎ እግዚአብሔር ተናግሯል ይላል ሮሜ 9 ልክ እሱን ተጠቅመው ለቀድር ይናገራሉ እነሱ ማለት ነው። ሱራ 64 2 ላይ ምን ብለው ይናገራሉ? አላህ created Pharaoh ወይም ደግሞ ፈርዖን as a disbeliever in his mother's womb and created John son of Zechariah as a believer in his mother's womb. ኦኬ አላህ ፈርዖንን በእናቱ ማህፀን እያለ ዲስቢሊቨር የማያምን አድርጎ ፈጥሮታል። ጆን ሰን ኦፍ ዘካሪያ ወይም ደግሞ የዘካርያስ ልጅ ዮሐንስን ደግሞ በእናቱ ማህፀን ሳለ ጀምሮ አማኝ አድርጎ ፈጥሮታል። ኦኬ በቃ በተፈጥሯቸው ፈርዖን አማኝ ተደርጎ ተፈጥሯል፣ ጆን ደግሞ አማኝ ተደርጎ ተፈጥሯል ማለት ነው። ስለዚህ ከእናት ማህፀን ጀምረን ወይ ዘር አማኝ ወይም ደግሞ የአማኝ የምትሆነው ማለት ነው። አማኝ ወይም የአማኝ የምትሆነው ታስታውሱ ከሆነ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ስለ መዳን ወይም ደግሞ የተመረጡ ሰዎች ስለ ማዳን ስንናገር ህፃናት እንኳን የተመረጡ ከሆነ በምን አይነት መንገድ ሳናቅ ህፃናቶቹ ራሱ ያድናቸዋል። ካልተመረጡ ግን በቃ አልተመረጡም ወደ ሲኦል ይገባሉ የሚል አይተን ነበረ። ካስፈለገ አሁንም ማሳየት ይችላል። እሱ ቀድር ትምህርት እዚህ ጋር በተመሳሳይ መንገድ ታገኙታላችሁ። ሱናን ነሳኢ 1947 ላይ ምን የሚል ነው? አይሻ የመሐመድ ሚስት ምን ብላ ትናገራለች? one of the children of the Ansari who had died was brought to the messenger of Allah so he prayed for him. አይሻ ሰይድ አለች። ኦኬ ቆይ አይሻ ምን ብላ ተናገረች ይላል። ቆይ እንደውም ዋናው እንትኑ ላምጣላችሁ ማይቴ some link by the and by the people for it እሺ ያ then how fortunate he is one of the little birds of paradise he never did any evil or reached the age of puberty ምን ማለት ነው? አንድ ህፃን ልጅ ሞተ ማለት ነው። እና ያ ህፃን ልጅ ሲሞት የመሐመድ ሚስት አይሻ ምን ብላ ትናገራለች? ይሄ ህፃን ታድሏል፣ በጣም ህፃን ነው፣ ንጹህ ነው፣ ኃጢአት የሚሰራበት እድሜ እንኳን ስላልደረሰ ስለዚህ ገነት ነው የሚገባው ብላ ትናገራለች። ማን? የመሐመድ ሚስት። ከዛ በኋላ መሐመድ ምን ብሎ መለሰ? he said it is better not to say anything እንደዚህ ባቲ መልካም ነው አለና አይሻ Allah the mighty and sublime created paradise and created people for it ይላል። ኦኬ አላህ ምን አደረገ? ገነትን ፈጠረና ከዛ ደግሞ በገነት የሚኖሩ ሰዎችን ፈጠረ፣ የገነት ሰዎችን ፈጠረ። he created them in the loins of their fathers ከዛ እነሱን ደግሞ ሲፈጥራቸው ገና በአባታቸው ወገብ እያሉ ለጀነት ብሎ ፈጥሯቸዋል አለ። as he created hell ደግሞ ገሃነምን ፈጠረና and created people for it ደግሞ ለሱ የሚሆኑ ደግሞ ምን ሰዎችን ፈጠረ፣ ለገሃነም የሚሆኑ ማለት ነው። and he created them in the loins of their fathers ማለት ነው። በአባታቸው ወገብ ገና እያሉ ለገሃነም ብሎ ፈጠራቸው ይላል። ቀጥታ የቀድራቸው ትምህርት አይደለ ይሄ? የቀድር ይሄ ትምህርት የት ነው የምናገኘው? እኛ ጋር ነው የምታገኙት ወይ ሙስሊሞች ጋር? ለካስ ትዝ ሲልኝ ሙሄ ከሉተርም ይቀድማል ለካስ ትምህርቱን ከዚህ እኮ ነው እየሸመቱ እየጨለፉ ይወስዳሉ። ፋይናሊ ተገለጠልኝ ይላል። የት? ሽንት ቤት። የት ተገልጦላል? ከዚህ ከባድ ነው። ያ እናመሰግናለን ብሮስኪ። ሜቢ እነ ክርስቲያን የሚናገሩት ነገር ካለ ክርስቲያን ምንም ስላላወራ እድል እንስጠው። ቃዶች ማስረጃውን ካገኘ ግን እባክህ ገፍቱን ላክ። ክርስቲያን ቀጥል፣ ማውራት የምትፈልገው ነገር ካለ ወዳጅ።
ኮሜንት ላይ የማን ነው የሚከብደው? የሉትራኖቹ? አይ ዮሐዴ ክርስቲያን ሚዩት ነው እያሉት ነው። ኦኬ አዎ ሚዩት ነበር። እስኪ ክፈተው ማይክን እስኪ አሁን ኦኬ አሁን ይሰማል መሰለኝ። እስኪ እሺ አይ የሙስሊሞቹ ትንሽ ሳሳ የሚል ይመስለኛል እያልኩ ነበረ ከሉትራን ይልቅ። አዎ እንደውም አሁን ትንሽ እንትን ሊል ይችላል። በእርግጥ አዎ የሙስሊሞቹ በተፈጥሮ ደረጃ እንደዚህ አድርጎ ፈጠራቸው ምናምን ነው። የነዚህ ደግሞ ጭራሽ ሁሉም እያመፀ ነበር። ከዛ የሆኑ ሰዎችን መራረጠና እንዳያምፁ አድርጎ አሳመናቸው ይልና ደግሞ የዶክተር ሻውል አገላለጽ ተመችቶኛል። እሺ እንዲህ አድርጎ ዳግም ወልዶት ከዛ ሲያምፅ ደግሞ ምንድነው እንዲያምፅ ወይም ደግሞ እንዲጠፋ ዳግም ወልዶ ደግሞ እንዲጠፋ ዳግም ትቶት ነው ምናምን አይነት ነገር ብሎ የጠየቀው ጥያቄ አለና የሆነ መጥቶ ዳግም እንዲወለድና እንዲያምን አደረገውና ከዛ በኋላ ደግሞ ሪጀክት ማድረግ ማለት ሪጀክት ካደረገ ደግሞ ድህነቱን ደግሞ ሊያጣው ይችላል የሚል ትምህርት አላቸው። ቢያንስ ኮንሲስተንስ የሆነው አይ ቲንክ በዚህ ጉዳይ የካልቪኒስቶች ይመስለኛል እንትኑ ሲታይ ማለት ምክንያቱም የሚያሳምናቸውም እሱ ነው፣ ጸጋው የሚሰጣቸው ሁሉም ነገር ከራሱ ስለሆነ ራሱ መርጦ ደግሞ እንዲጠፋ ያደርጋቸውም አይነት ነገር ነው። ፐርሲቨረንስ ኦፍ ሴንትስ የሚል አላቸው። የእነዚህ ደግሞ ትንሽ ምን አልከኝ ፓፓ? ያው እየወጣ ነው እንዴ? እኔ አንቺ ቀደር ትምህርት ላይ እኮ ከጀመርሽ ወዳጂ ምሳችንንም ልትረሽ ነው። ኧረ ይኸው ለወጣ ነው። በቃ ውጣ። በቃ እኔም ዲስኮኔክት ላድርግ፣ ስልኬን ቻርጅ ላድርግ። እስከዛ ድረስ ልከማ ቆይ እንጂ እኔ እኮ አሁን ልወጣ ሳይሆን የሆነች ነገር መሰራታለች። በቃ ይቅርታ መሀል ላይ የረበሽኳችሁ። ቀጥሉ እናንተ ግን ሌሚ ነው ልክ ትራንስፖርት ውስጥ ስገባ ያው በቃ እየወጣ ነው። እደውልልሃለሁ። እሺ ማማይ ሰላም ብያለሁ። ቀጥሉ። ይቅርታ ክርስቲያንም ቀጥሉ። በጣም ይቅርታ። ዮሐዴ ምን ለማለት ፈልጌ መሰለህ፣ ይሄ ዘ ቦንዴጅ ኦፍ ዘ ዊል ላይ ማርቲን ሉተር በገዛ ፈቃዱ እምቢም እሺም ማለት አይችልም። ዞሮ ሰው የነጻ ፈቃድ ያለው አይነት አይደለም ብሎ ስላስተማረ ማለት ነው። እሺም እምቢም ማለት አይችልም። የሰው ነጻ ፈቃድ የምንድን ነው የሚነዳው? ላይክ ወይ በእግዚአብሔር ነው ወይ በሰይጣን የሚነዳ አይነት እንደ ፈረስ ነገር አድርጎ ነው የሚያቀርበው ማርቲን ሉተር። እዚያ ላይ ግን አላህ አንዴ ወስኖታል፣ ግን ሰው ፈቃዱን ማድረግ ይችላል ምናምን አይነት ነገር የሚሉት ነገር ስላላቸው እንዲሁም የሙስሊሞቹ ሳይሻል አይቀርም ይሳየው ማለት ነው ነገሩ። አይ ለእንትኑ ነፃ ፈቃድ አለው ይላሉ እንጂ ሙስሊሞቹም ውስጥ እንትን ተገብቶ ሲታይ ሁሉም ነገር ፕሪደስተንድ የሚል አይነት ነው። ይሄ ኃጢአት ራሱ ሲሰራ አሁን ይሄ ፎርኒኬሽን ራሱ እንዲሰራ አላህ አስቀድሞ ወስኗል አይነት ነገር። የአደምን ከገነት መውጣትና ዕፀ በለሲቱን መብላትም ፐርፐዝሊ የአላህ ቀድሞ የመወሰን ጉዳይ ምናምን እንደሆነ ምናምን ይናገራል። አስቀድሞ ፕሪዴስቲንድ የተደረገው በአላህ ነው የሚለው የእነሱ የታመነ ትምህርታቸው ነው። በእርግጥ ግን የሆነ ነፃ ፈቃድ አለው መርጦ ከሚያደርገው ከፎርኒው ልጅ ነው አይነት የሚሉ የሙስሊም ሴክቶችም ምናምን አሉ። በእርግጥ እንደዚህ አይነት የሉተራኖቹ እንዳልከው ትንሽ የሉተር እንዳልከው ልክ ቢስት የራይደሩን ወይም ደግሞ የሚነዳውን ሰውዬ ዊል ብቻ እንደሚፈጽመው ሁሉ የሰዎችም ዊላቸው በሁለት ራይደርስ በእነሱ ዊል ብቻ ነው የሚመራው ይልና ወይም በእግዚአብሔር ወይም ደግሞ በሰይጣን ይላል። ይሄ በውድቀት በቦንዴጅ ውስጥ ያለው ዊል ሁልጊዜ ራይድ የሚደረገው በሰይጣን ስለሆነ የራሱ የሆነ ነፃ ፈቃድ የለውም አይነት ነገር ነው። በሰይጣን ነው ሊድ የሚደረገው ድራይቭ የሚደረገው። የሰይጣንን ፈቃድ ብቻ የሚፈጽመው አይነት ነገር ነው ሀሳባቸው። ከዛ በኋላ ደግሞ አይ ቲንክ እግዚአብሔር ደግሞ ተክቶ ሪጀነሬት አድርጎ ምናምን ደግሞ እንትን ሲለው ደግሞ በእግዚአብሔር ድራይቭ ይደረጋል።
ግን አያዋጣቸውም እንደዛ ብለው ደግሞ ምክንያቱ ድነቱን ደግሞ ሊያጣው ይችላል የሚል ደግሞ ትምህርት አላቸው። ዞሮ ዞሮ በጣም የሉትራኖች የሆነ ውዝግብግብ ያለ ነገሮች አሉት። በጣም እነሱ ራሱ የማይፈቱት ማለት ነው። ሚስጢር ነው እያሉ ዝም ብለው የሚያልፉት እኛ ራሱ አናውቀው እያሉ የሚያልፏቸው ብዙ ነገሮች አሉ። ሀሳብ መመለስ ሲያቀታቸው መጨረሻ ላይ ውዝግብግብ ያለ ነገር ሲገጥማቸው ሚስጥር ነው ብሎ የሚያልፉት ነገር ያስቀኛል። በቃ ለሆነ ጥያቄ መመለስ ሲያቀታቸው አልተብራራም፣ መጽሐፍ ቅዱስም እንደዚህ ማላለው ግን ሚስጥር ነው እንዴ? ሚስጥር የተባለው እኮ እኛ እናብራራውም ወይ አንናገረውም ወይ ደግሞ አልተጻፈም ማለት አይደለም። ሚስጥር የተባለው የሆነ ነገር በቃ ተደበላልቋል ተሸፍኗል ማም ነገር ቢሆን መልካም። የነዚህ ግን ሚስጥርነቱ በጣም ነው በቃ የሚያስቀው። ከሆነ መልስ ለማምለጥ ያንን መልስ ደግሞ መመለስ ሲያቅታቸው ሲሆን ደግሞ ያሳዝናል በጣም። እና ምዕመናን ብንወጣስ ምን ይመስላችኋል? ምሳ ሰዓትም ስለደረሰ ይሃዲ እኔም ቢሮ ነኝ ያለኝ ድምጼንም ማሰማት ስለሌለብኝ ቢሮ ነኝና ያው ድምጽም ስለሚረብሽ ብዬ አይ በቃ ወንድሞች በቃ ወይ ማታ ምናምን እንገባለን። እዚህ ያላችሁ ሰላም ዋሉ ምናምን። ማማዬ ክርስቲያን ደህና ዋሉ። ወንድማችን ልታፈጥር ነው? አዎ ደረሰ እኮ ሰዓት እህታችን። ይቅርታ ማን ነው ወንድማችን? የክርስትናን የበላይ አሳይሽ። ቻው። አዎ ይፈጥናሉ ተብሏልና መፍጠን አለብን። ሃይማኖት ይል እንዳረጋ። መልካም ቀን። እሺ በሉ ደህና ሁኑ። አዎ እሺ ደህና ሁኑ። ሰላም ሁኑልኝ። መልካም ጊዜ ይሁንላችሁ።